ይህ አዋዜ ልዩ ሙሉ ዘገባ ነው። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን የተወሰኑ አገራት ጦርነቱን ለማስቆም ሽምግልና መጀመራቸውን አስታወቁ። ፕሬዝደንት ዶናልድ ትራምፕ ደግሞ ለሀገራቸው ቴሌቪዥን በሰጡት መግለጫ ኢራን የንብርክክ እጇን ካልሰጠች በስተቀረ ምንም የማቆመው ነገር የለም ብለዋል። አሁን በዛሬው ዕለት ደግሞ እስራኤል በኢራን ዋና ከተማ ቴሄራንና በመላ ሀገሪቱ የተፋፋመ ድብደባ ማድረጓን አስታወቀች። አንድ የማዘዣ ወይም የእዝ ምሽግ የነበረና ሟቹ አሊ ካሚኒ ሊጠቀሙበት የተዘጋጀ ምሽግን በ50 የጦር ጀቶች አወደምኩ ብላለች። ዝርዝሩን እነሆ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን የተወሰኑ አገራት ጦርነቱን ለማስቆም ሽምግልና መጀመራቸውን አስታወቁ። ይሁንና ማንኛውም የሽምግልና ውይይት መጀመር ያለበት ጦርነቱን ከጫሩት እስራኤልና አሜሪካን ጋር ነው ብለዋል። ለክልሉ ሰላም አሉ ፕሬዝደንቱ ቁርጠኛ ነን፣ ይሁንና የሀገራችንን ክብርና ሉዓላዊነት ለመከላከል አናመነታም ብለዋል በኤክስ ገጻቸው። አያይዘውም ሽምግልናው ማተኮር ያለበት የኢራን ሕዝብ አቅም ንቀው ጦርነት በጫሩ ወገኖች ላይ ነው ሲሉ አክለዋል። ኢራን በዛሬው ዕለት ወደ ደቡባዊ እስራኤል በተኮሰቻቸው አነስተኛ ቁጥር ያላቸው ሚሳኤሎች ምንም የደረሰ አደጋ እንደሌለ ከቴል አቪቭ ተዘገበ። ተኩሱን ተከትሎ በደቡባዊቷ የቤርሸባ ከተማና በአካባቢዋ የአደጋ ማስጠንቀቂያ ዋይታዎች ተስተጋብተው ነበረ። ይህ በእንዲህ እንዳለ ቴሄራን በአዲስ ፍንዳታዎች በራች። የሀገሪቱ ሚዲያ እንዳሉት የታወቀ የንግድ መናኸሪያ ጎዳና ተመቷል። ከተማዋን ብልጭታና ፍንዳታ ያጥበረብራት ጀመረው እስራኤል 15ኛ ዙር ያለችውን አዲስና የተስፋፋ የድብደባ ወደብ ጀመርኩ ባለች ከሰዓታት በኋላ ነበረ። ቴሄራን ብርክ ይዟት ከሆነ ሄዝቦላ ታጋች ያደረጋት የሊባኖሶቹ ምስኪን መዲና ቤሩትም አልቀረላትም። በነገራችን ላይ በስካሁኑ ከ130 በላይ ሊባኖሳውያን ተገድለዋል ነው የሚባለው። እስራኤል እዛም ሄዝቦላን ኢላማ እያደረግኩ ነው ትላለች። መላ የደቡብ ቤሩት ነዋሪዎች በሙሉ ለሄዝቦላ የታቀደው እሳት እንዳያቃጥላቸው ጣጥላችሁ ከሊታኒ ወንዝ ተሻግራችሁ ሽሹ ስለተባሉ ትናንት ምሽቱን ሁሉ ጎዳናዎች በተሽከርካሪዎች ተጨናንቀው ነበረ። ከግማሽ ሚሊዮን የማያንስ የደቡብ ሊባኖስ ሕዝብ እየተሰደደ ነው። ወደ ቴሄራን ስንመለስ የሀገሪቱ ቀይ ጨረቃ ማኅበር በመላ ሀገሪቱና በቴሄራን እስካሁን ከ3,000 በላይ መኖሪያ ቤቶችና 500 የንግድ ማዕከላት በአሜሪካና በእስራኤል ጣምራ ክንድ ወድመዋል ብሏል። እንደ ቀይ ጨረቃው ከሆነ ከአያሌ ሆስፒታሎች በተጨማሪ የቴሄራን ባዛር፣ ዋነኛው የሀገር ውስጥ በረራ አስተናጋጅ ሜሄራባድ አየር ማረፊያና አዛዳ ስታዲየምም በድብደባው የተጎዱ ናቸው ብለዋል። የአርብ ንጋትን ተከትሎ የቴሄራንን ገፈት ቀማሽነት እያስተናገደች በምትገኘዋ ምስኪኗ ቤሩትም እስራኤል የሄዝቦላ የእዝ ማዕከላትና ባለብዙ ፎቅ ሕንፃዎች እንደዚሁም የሄዝቦላ ሰው አልቦች ማከማቻ ጣቢያን አውድሜዋለሁ ብላለች። በተለይ የሄዝቦላና ሄዝቦላውያን መናኸሪያ በምትባለው የቤሩት መዳረሻዋ ዳህዬ
ድብደባው የከፋ ነበረ። የዛሬው 26ኛ ዙር የድብደባ ወጀብ ነው። ቀየው በአብላጫው የሺአ ሙስሊሞች መኖሪያ ነው ተብሏል። ኢራን በበኩሏ ትናንት ምሽቱን እስራኤልን በሚሳኤልና በሰው አልባም ቀጥቅጫለሁ፣ ወግሬያለሁ ትላለች። በቴልአቪቭ የሚገኙ የሲኤንኤን ጋዜጠኞች ቡድን ከኢላማው ጋር ሲገጭ ወደ ብዙ ፈንጂ የሚበታተኑ አረሮችን የተሸከመው የኢራን ቦሊስቲክ ሚሳኤሎች ማዕከላዊ ቴልአቪቭ ሰማይ ላይ ሲያልፉ አይተናል ብለዋል። ርቆም ፍንዳታ አስተጋባ ብለዋል። አልሞት ባዩ ሄዝቦላም እስራኤል የደቡብ ሊባኖስ ነዋሪዎችን ጥርግርግ ብላችሁ ውጡ እንዳለችው ሁሉ እሱም እስራኤልና ሊባኖስ በሚዋሰንበት ድንበር ላይ የምትኖሩ እስራኤላውያን ነቅላችሁ ሽሹ ሲል አስጠንቅቋል። ይህ በእንዲህ እንዳለ ግን ደቡባዊ ቤይሩት ሌቱን ስትደበደብ ያደረች ጎህ ሲቀድም አልቀረላትም ነበረ። የሄዝቦላ መሠረተ ልማት ድብደባ እያስተናገደ ነው። ኢራን እንደ እስራኤል ሁሉ የሰላጤው ጎረቤቶቿንም ገበያ መሃል እንደደነበረ ወይፈን ማውጋቷን ቀጥላለች። የሳውዲ አረቢያ መከላከያ ሚኒስቴር ከሪያድ በስተ ምስራቅ 3 ሰው አልቦችን ገታው ብለዋል። ከሪያድ በስተ ደቡብ የሚገኝ የጦር ሰፈር ላይ ያነጣጠሩ 3 ቦሊስቲክ ሚሳይሎችን ምሽቱን አክሽፌያለሁ ብለዋል። ቅጥቀጣው ፍርጃ የሆነባት ባህሬን በበኩሏ አንድ ሆቴልና የመኖሪያ ሕንፃ ተመታብኝ፣ የተፈጠረውን የእሳት ገዋ እንደምንም ብያጠፋው ስትል አስታውቃለች። ኳታርም በዛሬው ዕለት ንጋት የአሜሪካ አልኡዴዳ አየር ኃይል ጦር ሰፈር ላይ የተነጣጠረ ሰው አልባ መከትኩ ብላለች። የኩዌት ጦርም እኛም እንዲሁ እንቅልፍ በዐይናችን አልዞረም ነበር ይላል። የሀገሪቱን የአየር ክልል የጣሱ ሚሳይሎችና ሰው አልቦችን ገተናል ብለዋል። ይሁንና የሰው አልባ ስብርባሪ መኪና ላይ ወድቆ መኪናው ላይ ጉዳት ቢያደርስም የቆሰለ ሰው ግን የለም ብለዋል። የተባበሩት አረብ ኤሚሬቶችም ሚሳይሎችና ሰው አልቦችን አክሽፌያለሁ ብላለች። እስራኤል በሰጠችው ሌላ መግለጫ እስራኤል ላይ ለመተኮስ የተዘጋጁ 6 መተኮሻዎችን በዕሮብና በሐሙስ ምሽት መካከል በቀጥታ በመምታት አውድሜያለሁ ብላለች። ሄዝቦላ ጠቡስ ከገባበት ሰዓት አንስቶም እስካሁን በመከረኛዋ ቤሩትና አቅራቢያ ከ500 በላይ ኢላማዎች ተደብድበዋል። ትናንት ምሽት ብቻ እንኳ የሄዝቦላ የሥራ አስፈጻሚ ምክር ቤት ዋና መሥሪያ ቤትን ጨምሮ 10 ኢላማዎች ወድመዋል። የእስራኤል ጦር በኢራን መሠረተ ልማቶች ላይ 15ኛ ዙር ድብደባውን በመቀጠል አሁን በሕይወት የሌሉት መንፈሳዊ መሪ አያቶላ አሊ ካሜኒ ሊጠቀሙበት አቅደው የነበሩ ቴህራን ውስጥ የሚገኘው ዋነኛ የማዘዣ ምሽግን በ50 የጦር ጀቶች ደብድባ ማውደሟን እስራኤል አስታውቃለች። አሁን በቅርብ ሰዓታት በደረሰን ሰበር ዜና ደግሞ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ኤንቢሲ ከተሰኘው የአገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልስ ኢራንን ለመውጋት ጦር መላክ ጊዜ ማባከን ብቻ ነው ብለዋል። ምክንያቱንም ሲያስረዱ ኢራኖች ሁሉም ነገራቸውን እምሽክ አድርገን አጥፍተነዋል፣ ባህር ኃይላቸው ሙሉ በሙሉ ጠፍቷል ብለዋል። ዘገባዎች እንደሚሉት ከ30 በላይ የኢራን መርከቦች ሰምጠዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ለዚሁ ቴሌቪዥን ጣቢያ ካስቀድመው በሰጡት መግለጫ አገራቸው ኢራን ለአሜሪካ ወይም ለእስራኤል እግረኛ ሰራዊት ዝግጁ ናት በማለት የሰጡትን አስተያየት ዶናልድ ትራምፕ ከንቱ ሲሉ አናንቀውታል። አሁን በደረሰን ሌላ ዜና ደግሞ ፕሬዚደንት ዶናልድ ትራምፕ ኢራን ከወገቧ ቅንጥስ ከጉልበቷ ሸብረክ ብላ ሙሉ በሙሉ ተንበርክካ እጅ ካልሰጠች በስተቀረ ከእሷ ጋር የሚደረግ ውል የሚደረግ ሽምግልና አይኖርም ብለዋል። ትራምፕ ሲጽፉ ከኢራን መንበርከክና ታላቅና ተቀባይነት ያላቸው አዲስ መሪዎች መመረጥ በኋላ እኛና ብዙዎች ድንቅና ጀግና አጋሮቻችንና ሸሪኮቻችን ኢራንን ከውድመት አፋፍ መልሰን የታላቅ ኢኮኖሚ ባለቤትና ጠንካራ አገር እናደርጋታለን ብለዋል። ፕሬዚደንቱ ቀጣዩ የኢራን መሪ ማን መሆን እንዳለበት እኛ እንመርጣለን እንጂ
የአያቶላ አሊ ካሚንን ልጅ እተካለሁ ብትሉ ጊዜ ማጥፋት ነው፣ ተቀባይነት የሌለው ላባ ክብደት ቀላል ነው ማለታቸው አይዘነጋም። ዳንኤል በዛሬው ውሎ እንግዲህ እነዚህን ስንመለከት ሊዋል ነው። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ዓለም ትራምፕ ኢራን እጇን ካልሰጠች ምንም አይነት ድርድር የለም ሲሉ ኢራን እጅ ልትሰጥ ትችላለች ወይ? አሁን ካለችበት ሁኔታ አንጻር ይሄ የፍላጎት ጉዳይ ሳይሆን የተግባር ውጤት ነው የሚሆነው። እንግዲህ አሁን ዶናልድ ትራምፕ እንደሚነግሩን ከሆነ ኢራን ባህር ኃይል እና አየር ኃይል የሚባል የላትም እና ከዚህ በተነሳም በሚቀጥሉት ቀናት ቢ52 የሚባሉ ቦምብ አርጋፊዎችን ጨምሮ በተለይ የኢራን ከመሬት በታች ያዘጋጀቻቸው መተኮሻዎችን እነሱን ማውደም ስለምንጀምር ኢራን አጠቃላይ የጦርነት አቅሟ ወደ ዜሮ እየገባ ነው የሚል መረዳት ነው ያለው በእነሱ በኩል። ለምሳሌ ያክል የተኩስ አቅሟ 90% መቀነሱን ዛሬም በአጽንኦት ተናግረዋል። የሰው አልባውም በ83% ነው ያሉትና ኢራን በአሁኑ ሰዓት የተኮሰቻቸው ነገሮች በሙሉ ምንም አይነት ጉዳት እያደረሱ እንዳልሆነ በማስመልከት በተለይ ተፋፍሞ የሚቀጥለው ቀጣዩ ምዕራፍ ድብደባ ኢራንን የቀሯትን አለኝ የምትለውን ነገር ዶጋመድ ሊያደርግ እንደሚችል ነው የሚናገሩት። ለምሳሌ ያክል ብዙ ጊዜ የማንናገረው አሁን በሰላማዊ ሰዎች ደረጃ ከ1300 በላይ ሰዎች ሞተዋል እስካሁን ከዚህ ከአየር ድብደባ ጋር። እስራኤል እንደሰጠችው መግለጫ ከሆነ ግን ወታደሮች እስካሁን በሚደረገው የአየር ድብደባ ተቋማቶችን ብቻ ሳይሆን የወታደርና የመሳሪያ ክምችትንም ስለሚያደርግ በሺዎች የሚቆጠሩ የኢራን ወታደሮችን ገድለናል ነው የምትለው። ስለዚህ ባህር ኃይሉ እንደ ባህር ኃይል የለም ነው የምትለው። አየር ኃይሉ እንደ አየር ኃይል የለም ነው። ሚሳኤሉ ደግሞ እንደምታየው በዚህ ደረጃ ሰሏል። የሚተኮሱ በጣም 8-12 ናቸው። በነገራችን ላይ እስራኤልም ላይ ቢሆን እዚህ ደረጃ ላይ ስለደረሰ እና ቀጣዩ የተፋፋመ የአየር ድብደባ ወይም መከላከያ ሚኒስትሩ በኢራን ምድር ላይ ውድመትና ሞትና እልቂትና ውድመት ይዘንባል ያሉት የተቀናጀ ድብደባ ገና ከተወሰኑ ቀናት በኋላ የሚጀመር ነው። ይሄ የሚጀመረውም የኢራን ሙሉ ሙሉ የመከላከያ አቅሟ ዜሮ መሆኑን መነሻ በማድረግ ነው። ስለዚህ የዛሬው የኤንቢሲ ቃለ ምንድነው በዚህ በማህበራዊ ድረገጻችሁ ላይ አሁን በሰበር ከጥቂት ሰዓታት በፊት ያስነበቡት ምንም ነው ያለ ሰሬንደር በስተቀረ ሰሬንደር ኢራን ሙሉ በሙሉ እጇን በመስጠት ነው ልታድን የምትችለው ነገር ካለ የምታድነው። ሊጠፋ የሚችል ማንኛውም ነገር ግን አጥፍተናል እጇ ላይ ነው የሚሉትና አንድም ወታደር ወደዛ መላክ አስፈላጊ አይደለም፣ ከወዲሁ ያበቃለት ነገር ነው የሚል ግምገማ ነው ያለው ዳንኤል። ስለዚህ የሚወስነው ውጤት ነው እና ምናልባት የዛሬ ሳምንት ይሄ ውጊያ በምን መልኩ ይቀጥላል፣ ምን አይነት ሁኔታዎችን እንመለከታለን የሚለውን ያለ። ነገር ግን አንድ የማይካድ ነገር በመቶዎች የሚቆጠሩ የጦር ጀቶች በመላው ኢራን ድብደባ እያደረጉ ነው ዳንኤል። አሁን የዛሬው የቴህራን ላይ የተደረገው ድብደባም ብዙ ዝርዝሮች አሉት። በጣም የታወቁ የገበያ ማዕከሎች፣ ቅድም ሰምታል ዜናው ላይ ባዛር፣ እንደ ተቋም በጣም ተቋም ብዙ ውድመት እየደረሰ ነው ዳንኤል።
ዓለም ይህን ጦርነት ለማስቆም የማሸማገል ሐሳብ ያላቸው ሀገራት ቅጥቀጣው የበዛባቸው የሰላጤው ሀገራት ናቸው የሚለውን ብትነግረን። አገሮቹን አልጠቀሱም። እንግዲህ ዜና የገለጹት የኢራን ፕሬዚደንት ማሹድ ፔዜሽኪያን ናቸው። ስለዚህ ቀጥታ ለሳቸው የተሰጠ ምላሽ ነው የዶናልድ ትራምፕ የማህበራዊ ሚዲያ ኢራን እጅ ካልሰጠች በስተቀረ ሙሉ በሙሉ አገር እንዳይጠፋ ይሄ ጦርነት ቁምልን ብላ እጅ ካልሰጠች በስተቀረ ምንም ከነሱ ጋር የምናደርገው ዲል ንግግር የለም የሚል ነው። ስለዚህ ቀጥተኛ ምላሽ ነው። ምንድነው አሸማጋዮች መጥተዋል ያሉት ማሱድ ፔዜሽኪያን ግን መጀመሪያ መጠየቅ ያለባቸው አሜሪካና ኢራንን ነው። ጠቡን የጫሩት እነሱ ስለሆኑ ነው ያሉት። ሰው በአሜሪካና በእስራኤል በኩል የተሰጠው ምላሽ እንደሰማው በዶናልድ ትራምፕ በኩል የምንቀመጠው ሽምግልና ወይም የምንደራደረው ነገር የለንም። ባለፈውም ሲጽፉ የድርድር ጊዜው አልፏል የሚል ነበር። አሁን ደግሞ ምንም ጉዳይ ድርድር ብለው ሽምግልና የምናደርገው ነገር የለም። ከዚህ በኋላ ከኢራንን በተመለከተ የምናደርገው ነገር ቢኖር ሙሉ በሙሉ እጅ ከሰጡ በኋላና እኛ የምንቀበለው አዲስ መሪዎች ከተመረጡ በኋላ ያን ጊዜ እኛና አጋሮቻችን ሸሪኮቻችን ሆነን ሀገሪቱን ከገባችበት ውድመት ለማውጣትና ትልቅ ሀገር ለማድረግ ጥረት እናደርጋለን የሚል ነው። ዓለም ትራምፕ እንዳሉት ኢራን የመሳሪያ እጥረት ውስጥ ገባች ማለት ከመቼውም ጊዜ በበለጠ መልኩ ለድርድር ልትቀርብ ትችላለች ወይስ የጦር መሳሪያ እገዛ ከሌላ ሀገር በመቀበል የጦርነት ሂደቱን ልትቀጥልበት ትችላለች የሚለውን ብትነግረን። የምናየው ነገር እንዴት ነው? እኔ ለአድማጮቼ እምለው ምንድን ነው፣ ኢራን አዎ አሁንም ድረስ እንዳለችው ተኩስ ከመተኮስ ወደ ኋላ አላለችም እና አንዳንድ ተኩሷም ውጤታማ ነው። በኢላማ ከመምታት አኳያ በተለይ በሰላጡ ሀገሮች የአሜሪካ ጦር ሰፈሮች፣ እንዲሁም ኤምባሲዎች፣ አንዳንድ ሆቴሎች የመሳሰሉት ላይ። ነገር ግን ሁል ቀን ጦርነትን ስትመለከት ሁኔታዎችን የመቀየር እድልና አቅም ያለው ማን ነው የሚለው እንምታነሳው። አሁን እነሱ ለምሳሌ አሜሪካና እስራኤል የሚሉት አሁን የሚያካሄዱት ድብደባ በአጠቃላይ ሀገሪቱ እጇ ላይ የአየር መከላከያ የሚባል ሚሳይል አንድም ሁለትም ይሁን እንደገና ደግሞ የጦር ጀት እነዚህን የመሳሰሉት ነገሮች እንዳይኖራት በማድረግ ሙሉ ሰማዩን እንቆጣጠራለን የሚሉት በሚመጡት 2 እና 3 ቀናት። ከዛ በኋላ የድብደባውን አይነት ይለውጡታል። በከባድ ቦምቦች ለምሳሌ 217 ኪሎ ግራም እና 870 ኪሎ ግራም በሚመዝኑ ቦምቦች 24 ሰዓት ቀን ከሌት የሚደረግ የድብደባ ዘመቻ ይኖራል። የድብደባው ዓላማ በማንኛውም ኃይል የሀገሪቱን አቅም ማድቀቅ ነው እና ይህንን በተመለከተ መከላከያ ሚኒስትር ሄግሴት ባነጋገራቸው ሁሉ ተተችተዋል። ሞትና እልቂት ነው የሚወርድባት በጋራ ከእስራኤል ጋር ሆነን እና ባጭሩ ያው እንደ ጥብስ ነው የምትሆነው ነው ያሉት ኢራንን። ስለዚህ አሁን ከዚህ በኋላ የሚመጣው ድብደባ በታሪክ የሚታወቁት እነዚህ ቢ52ቶች ቦምብ ዘርጋፊ ብትላቸው ይሻላል እና እነሱን በመጠቀም በተለይ ከመሬት በታች እንኳ ያስቀመጠቻቸው መተኮሻዎች ቢኖሩ እነሱን ድምጥማጣቸውን ለማጥፋት የሚያስችል የቦምብ ናዳ ነው የሚጥሉት። በተለይ ካርፔት ቦምቢንግ የሚሉት ማንም ሀገር ላይ አትመኘውም ዳኒ። አያሌ ሜትሮች 30፣ 40፣ 50፣ 60፣ 70 ሊሆን ይችላል እና ያ አውሮፕላን እየዘረገፈ ነው የሚሄደው። አንዳንድ ቀን ይሄ ምንድነው ገልባጭ መኪናዎች የጫኑትን ነገር ይዘው ከኋላቸው ያለው ቁልል ሲያስቸግራቸው ወደፊታቸው ሄዱ የለ ሲሄዱ አፈሩ እየተዘረገፈ ነው የሚሄደው። ልክ እንደሱ ነው እየዘረገፉ የሚሄዱት ቦምቡን እና የሚቀጥለው ድብደባ እጅግ በጣም ከባድ እንደሚሆን ነው። በዚህ ሁሉ ሂደት ደግሞ እንደምታየው እነዚህ ሀገሮች ተመታብን ያሉት የጦር ጀት የለም፣ የሚገጥማቸው የአየር መቀናቀን የለም።
ስለዚህ ዋና ከተማዋ ቴሄራንም ሆነች መላ ሀገሪቱ ከሰማይ የሚወርድባትን ዝም ብላ ከመቀበል ውጭ አማራጭ የላትም ዳንኤል። እና እውነተኛ መሆን ያስፈልጋል። ትልቁ ነገር የኢራን መሪዎች አሁንም የጀመሩት የመቋቋም ትግል ነው፣ የመስዋዕትነት ትግል ነው። በዚህ ውስጥ ሆነው ቦምብ በመዘርገፍ ብቻ የማያሸንፉት ጦርነት መስጠት ነው። ይሄ ከተሳካላቸው ትልቅ ነገር ነው ብዬ ነው የማስበው። እና ነገር ግን የሚቀጥለው ድብደባ ዓላማነት ሲያዝ የቀረ የኢራን መሪዎች የሚል ነው። ለምሳሌ አሁን ፕሬዚደንቱ አሉ። ከፕሬዚደንቱ ጋር አብረው በአንድ ካውንስል ውስጥ የሚሰሩ 2 ሰዎች አሉ። ውጭ ጉዳይ ሚኒስትሩ አሉ። ብዙ ባለስልጣኖች አሉ። እና እነዚህ የዚህ ድብደባ አካል እንደሚሆኑ ነው። ይሄ ሁሉ ሲደረግ ሁለቱም ሀገሮች እንደያላቸው ችሎታ መረጃ ይሰበስባሉ፣ ይከታተላሉ። እና እንደዛ አይነት ነገር ነው እንግዲህ በአሁን እየተነገረ ያለው በአሜሪካኖች በኩል። በኢራኖች በኩል ደግሞ እየተነገረ ያለው እግረኛ ወታደር አመጣለሁ ብላችሁ ብትሉ ወደ ኢራን እንኳን ደህና መጣችሁ ነው የምንላችሁ የሚል ነው። በሌላ በኩል ደግሞ አሁንም እንደሰማኸው ኢራን መዋጋቷን እንደምትቀጥልና እነዚህ ሀገሮችን እንደምታሸንፋቸው እየገለጸች ነው ያለችው። ዳንኤል ዓለም ኢራን የሰላጤው ሀገራት ላይ የምታደርሰው ጥቃት ምን አይነት ተጽዕኖ ለመፍጠር ነው የሚለውን ብትነግረን። እሱን ደጋግሜ አንስቼዋለሁ። 2 ነገር ነው። አንዱ ምንድን ነው እንግዲህ የነበራቸው እቅድ እኛ ላይ ቢተኮስ ክልሉን የሚያጋግም ጦርነት እናደርገዋለን፣ አሜሪካና እስራኤል ከእኛ ጋር ብቻ የሚዋጉበት አይሆንም የሚል ነው። ነገር ግን አሁን ደግሞ ሌላው ትንተና ምንድን ነው? ኢራኖች አሁን ቱርክን አልቀረም ተኩሰውባታል። አዘርባይጃን ድረስ ተኩሰዋል። ሪሊ ጠቅላላ ያላነካኩት ሀገር የለም። ሰላጤው ሀገሮች ደግሞ ያው ብዙዎቹን የተባበሩት አረብ ኤሚሬት፣ ኳታር፣ ባህሬን እንደምሰማው ኩዌት ምንድን ነው እነዚህ ሀገሮች የሰላምና የቢዝነስ መናኸሪያዎች ናቸውና ኪሳራቸው እንዲቀላል አይደለም። ሁለተኛ እነሱም ታጋች ሆነዋል በጦርነቱ። ሰማይ ላይ ያንጋጥጡ ነው ያሉት እየጠበቁ ማለት ነው። ስለዚህ እንደዚህ የጦርነቱን መቀጠል ያስመረራቸውና አሜሪካና እስራኤል ላይ ተጽዕኖ በማድረግ ጦርነቱ በሆነ መንገድ እንዲቆም እና በዚህም ኢራኖች ተሸነፍን ሳይሉ በኩያነት ስሜት ጦርነቱ እንዲቆም ማድረግ እና ጦርነቱ ደግሞ እንዲቆም በሚደረገው ንግግር ላይ ኢራኖች የተሻለ ቦታ ከዚህ በኋላ ቢያንስ እንደሱ ላይ ሌላ ጥቃት የማይጀመር መሆኑን የሚያረጋግጥ ፍጻሜ ለማግኘት የፈየዱት ዘዴ ነው የሚለው። ግን የሚገርም ነገር ነው። የሰላጤውን ሀገሮች ላይ እነሱ ቢተኩስም እስካሁን ድረስ መልሶ የተኮሰባቸው ሀገር የለም። ስለዚህም ኳታር አንዴ ሳትተኩስ አልቀረችም የሚል ነበር። ይህን የሚያረጋግጥ ተጨማሪ ዘገባ እስካሁን የለም። አይ ቲንክ በዚህ ደረጃ ምን ያህል እንድትዋጣላቸው አናውቅም። ነገር ግን ፕሬዚደንቱ ይሄ ጦርነት እንዲቆም ለማሸማገል የፈለጉ ሀገሮች አሉ የሚለውን ነገር ግምት ውስጥ ካስገባል ምናልባት ከነሱ ውስጥ ሊሆን ይችላል። ይሄ ደግሞ ከሆነና አሜሪካን ላይ ተጽዕኖ የሚያደርጉ ከሆነ የኢራን ስትራቴጂ ሰራ ለማለት ትችላለህ። ግን ከወዲሁ ዶናልድ ትራምፕ በአስቸኳይ ብለው የፔዜሽኪያንን ንግግር በመቃወም ያወጡ መግለጫ የጦርነቱ መጨረሻ የኢራን እጅ መስጠት ብቻ ነው የሚሆነው እና ኢራን እጅ ካልሰጠች ከኢራን ጋር የምንቀመጠው ሽምግልና የምንደራደረው ውል አይኖርም ብለዋል። ስለዚህ በዚህ ደረጃ ነው የሚታየው። ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት ዳኒ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቦልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል
ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን።